ስላሴን ሳያውቅ ስለ ስላሴ በትክክል ማስረዳት ሳይችል ከዛ ስለ እስልምና ስለ ምናፍቃን ምናምን ራሱ እኮ ውስጥ ራሱ ክርክር መግባት ራሱ ተገቢ አይደለም ባይ ነው። መጀመሪያ ስላሴን ፈጣሪ ማን ነው የሚለውን ሲጠየቅ የሚፈረጥጥ ምን ያደርጋል? ቅዱሳን ያማልዳሉ አያማልዱ? ምን ትስዩ ምናምን ፈጣሪን ካላወቅከው ምን ዋጋ አለ? መጀመሪያ ፈጣሪ በትክክል አውቀህ አሳውቅ። ስትጠየቅ መፈርጠጥ፣ መሸሽ፣ ማምለጥ አያዋጣም፣ አያድንም። ስለዚህ ሶስት መለኮቶች የሉም የሚል ክርስቲያን ካለ ይግባ። ሶስት አምላኮች የሉም በክርስትና የሚል ክርስቲያን ካለ ይግባ። ክርስቲያን የሚያመልከው ሶስቱን አምላኮች ነው። ሶስቱን አምላኮች የሚያመልክ እስላም ነው የምትል የትኛው እስላም ነው ሶስት አምላክ ሲያመልክ ያየው? በጣም እኮ ይሄ እኮ ራሳቸው ደደብ ሆኖ ማለት ነው። የመጨረሻ ጥግ ድረስ ደደብ ሆነው ከዛ ሶስት አምላኮች የሚያመልከውን ክርስቲያን እስላም ነው ይላሉ። ሶስት አምላኮች አመልካሉ ብሏል ክርስቲያን እንዴ? ሙስሊም ብሏል እንዴ? እንዴ ኧረ ይሄን ያህል ጥግ ድረስ ደደብማ ይሆን አይመስለኝም ነበር። በደንብ ነው ደደብ ነው የምላችሁ እኔ። ሶስት አምላክ የሉም የምትሉ ደደብ ናችሁ። በቃ ሶስቱን አምላኮች ነው ክርስቲያን የሚያመልከው። አብ፣ ወልድ፣ መንፈስ ቅዱስ ይባላሉ ሶስቱ አምላኮች። በስልጣን አንድ ናቸው ነው የተባለው። በአንድነት ስለሚሰሩ አንድ አምላክ ናቸው ነው የተባለው እንጂ ሶስት አምላኮች የሉም ካልክ አንተ እስላም እንጂ አይደሉም። ስለዚህ እስልምና ሶስት አምላኮች ያመልክ ይመስል ሶስት አምላኮች የሚል እስላም ነው የምትል አንተ ማህይም ነህ። በቃ ደደብ ነህ። በደንብ ነው የምነግርህ። ስለዚህ ጀግና እኮም ከአይኔ ደደብ አይደለሁም፣ አዋቂ ነኝ፣ ትክክለኛ ክርስቲያን ነኝ። በክርስትና ሶስት አምላኮች የሉም ካልክ ግባ። በቃ ከዛ እኔ ደደብ ልሆን፣ አንተ አዋቂ ሆን። እስላም ነህ የምትል በተለይ እስላም ሶስት አምላኮችን ነው የማመልከው ስል እስላም ነህ አንተ የምትል ጀግና ከሆንክ ግባ። ሪከርድ አደረግህና ለጥፈሃል። ከዛ በቃ ማን እስላም እንደሆነ ህዝብ ይለያል ማለት ነው። ግን አትገባም፣ ማንንም አትገቡም ማለት በተለይ እነዚህ እነ ምንድናቸው እነ አክሊለም ይሁን ይሄ ማነው ዮሐድም ይሁን በቃ ዮሐድ በተለይ አክሊለን እንኳን ያግኘውም አላውቅም። ዮሐድ ዮባ ዘማሪያ ምናምን ይባል ስላሴን አያውቁም ገና። ስላሴ በትክክል ሳያስረዳ ስለ ቅዱሳን ምልጃ በስራ ስለመዳን ያለ ስራ እንደማይዳን ምን እዛ ጋር እስኪ መጀመሪያ አምላኬ ይሄ ነው ብለህ በትክክል ለማያምኑት ታስረዳለህ። ያንን አምላክ አምልክ ትለዋለህ። የማታውቀው ማስረዳት የማትችለውን አምላክ አምጥተህ እና አምልክ ትለዋለህ። አስረዳ ስትባል እኔ አላውቅም ምን ማለት። ከዛ ደግሞ የሚያሳዝነው አትወቅሽ በቃ የስላሴ ሚስጥር ከብዶብህ አላወቅም ይሆናል። ሶስት አምላኮች አሉ የሚል ሰው እስላም ነው ብለህ ደግሞ ሳታፍር ታወራለህ። የትኛው እስላም ነው ሶስት አምላክ ደርድሮ ስዕል ለጥፎ ሲሰግድ ያየው? አብ፣ ወልድ፣ መንፈስ ቅዱስ የሚባሉ አምላኮች ናቸው እኔ የማመልከው አላህ እነዚህ ናቸው ብሎ ሲያመልክ አይተኸዋል? ስለዚህ ራስ ሰልመህ ስታበቃ ሶስት አምላኮች የሉም የምትል እስላም ነው የምትል አንተ ነህ ስለ ክርስትናህን የካድከው እንጂ ሌላ ሰው አይደለም። ስለዚህ ግባና እሺ ሰላም እንደምን አለ እውነተኛው ኢየሱስ
ሰላም እንዴት ነው? ማን ዛማኑኤል? እኔ ማቅህ ነህ? አዲስ ነህ? ራሴው ነኝ። እንደምን አለ? እንዴት ነህ ዛማኑኤል? ደህና ነህ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። የተወሰነ ለመስማት እየሞከርኩ ነበርና ኦኬ፣ የሆነ ኮንክሉዥን ላይ ደረስክ ይመስላል እንደሰማሁት ከሆነ አልገባኝም። ሰዎች እንደዛ ብለው ከሆነ አንተም እያልካቸው ነው ወይ? አስተምሮቱንስ እንዴት ታዩዋቸዋል? እንዴት ነው እንደዚህ በዚህ መልኩ ልትረዳ የቻልክበት የሚለው እንደው ትንሽ ብንወያይ ብዬ ነው ጥሪ እያቀረብክም ስለነበር እኔም ኦርቶዶክሳዊ እንደመሆኔ እስቲ ከመጀመሪያው ጥያቄ ለመነሳት ሰዎች ስላሉ አንተ ነህ ወይ? ሰዎች ያሉትንስ አንተ ፊድባክ ስትመልስ እነሱ በመጡበት ኢነርጂ ነው ወይ? እንዴት ነው ክርስትና በዚህ ልክ የሚሆነው? ይኸውልህ ቢያንስ ኦርቶዶክስ አይደለህም ሶስት አምላኮች እያመለ የምታመልክ ከሆነ እስላም ነህ የሚለኝን እሱ ነው በትክክል እስላም አንተ ነህ ብዬ የምጋፈጠው። ሶስት አምላኮች የማታመልክ ከሆነ እስላም አንተ ነህ ብዬ እጋፈጠዋለሁ። በሌላ መልኩ ግን እንደው ለመማማር አይ አንተ ያልከው ልክ አይደለም እንደዚህ ነው ትክክሉ ቢሎ የሚሞግተኝ እንደ ኦርቶዶክስ እሱም እንደ ኦርቶዶክስ እኔም እንደ ኦርቶዶክስ ተከባብረን ከሆነ ችግር የለም። ግን ይሄ እስላም ነህ የሚል በደንብ አድርጌ ሪከርድ አድርጌው በደንብ ራሱን በራሱ እንዲረግም አድርጌ ለጥፈዋለሁ ማለት ነው። ገባ? እስላም ነህ የሚለኝን ማለት ነው። በደንብ እስላም እንደሆነ እሱ ራሱ ሰምቶት የራሱን ንግግር እንዲያፍርበት ነው ማለት ነው። እንግዲህ ለመማማር አይ እንደዚህ አይደለም ብሎ ግን እንደ ክርስቲያን እንትን የሚለኝን እቀበላለሁ። ምክንያቱም በክርስትና ሶስት አምላኮች አሉ የሚል ቃል በቃል ብዙ ሰው ስላልሰማ አዲስ ስለሚሆንበት እንደዚህ አይነት ሰው ተከባብረን ማውራት እንችላለን። አሁን ለምሳሌ በቀደም ለታ አንተ ነበርክ እንትና ቤት ኤልሳቤት ቤት እያለን ሌሎች ገቡ። ከዛ እስላም ነው አሉ። ግን መጨረሻቸው ምንድን ነው የሆነው? እግዚአብሔር አካል የለውም ብሎ ነው የደመደመው። እግዚአብሔር አካል የለውም መንፈስ ነው ያለው። እግዚአብሔር መንፈስ ነው ማለት ረቂቅ ነው ማለት ነው እንጂ አካል የለውም ማለት ነው እንዴ? ረቂቅ የሆነ አካል ያለው መንፈስ ነው ነው። ስለዚህ እግዚአብሔር አካል የለውም ብሎ ቁጭ ነው ያለው። ስለዚህ እንደዚህ አይነቶችን ከዛ አንተን የሚል ይለዋል እስላም ነው ይለዋል። እነዚህን ምን ማድረግ ነው ያለው? ድል መሰለክ ከመጠን ሲያልፍ ማህይምነቱ ጥግ ሲደርስ ማለት ነው ታሰጠዋለህ። በቃ ከዛ ሁለተኛ አይለምደውም። ወንድም አለም እንደው ነገሩን በዛ መንፈስ ነው ገባ። ያለበለዚያ ምን ይሆናል መሰለክ አንተን ኦርቶዶክስ አይደለም ይልህና አንተን ላሸማቀቅ ነው የፈለገው። ልክ እንደሚሸማቀቅለት ሰው ያለ ይመስል ማለት ነው። እንደነበጋሻው ተሸማቆ እንደነትዛው የሚፈረጥጥ ያለ ሰው መስሎት እንደዛ ሊል ይችላል። እኔ ደግሞ ራሱን ነው የማሸማቀቀው። ገባ? ማይምነቱን ገልጬበት ሪከርዱን አሰማውና ራሱ ከዛ በኋላ ራሱ ተሸማቆ አርፎ እንዲቀመጥ ነው ማለት ነው እንጂ እንደዚህ የሚሸማቀቅ ሰው አይደለሁም ማለት ነው። ኦኬ። በሰዓቱ እንዳየኸው እኔም በማለት ጣልቃ የገባሁት ሲመጡ አንዴ ነው እያየው ከአንድ ሁለት እያለ ሺህ ምናምን ገባ በአንድ ጊዜ ላይቡ ማለት ነው። ከዛ ነው አይደለም የሚሉ ጭቅጭቅ ደግሞ ሲበረታ እስቲ የኛ ጉዳይ ለጊዜው ቆም አድርገን በአንድ ጊዜ እንደዚህ እንደ አሸን የፈሉትን ሙስሊሞች እነሱን እንመልስላቸው። ቆይ አንዴ ተረጋጋ፣ አንተም ተረጋጋ ነው ማለት የፈለግኩት በሰዓቱ እና ለማብራራትም ገና ስሞክር ቀሲስ ከስር በሚጽፉት ኮሜንት በጣም እኔ ራሴ እንትን አለኝ እና ኑ ግቡ አልኩኝ። በቃ ለማንም ሰው ኦፖርቹኒቲውን መስጠት አልፈለግኩም። ልጅ አባት እያለ ልጅ አያወራም እና ሌሎቹ እንዲያወሩ ተደርጎ እሳቸው እንዲገቡ ተደርጎ እሳቸው እንዲያብራሩ ሆነ። የእናንተ ግን እሱ ሙስሊም ነው ምናምን ያሉበትን ፓርት በደንብ ሰምቼዋለሁ።
እኔ ደግሞ አንተ እስከማውቅ ሙስሊም እንዳልሆንክ ነው የማውቀው፣ እግዚአብሔር በሚያውቀው። የእኛ ጉዳይ ይቆየን ነው ያልኩት። ያው ቀኑ ዞሮ መጥቶ ወደ ዛሬ መጥቷል። እግዚአብሔር ይመስገን። ወንድም አለም በሰዓቱ እንግዲህ በበቂ ሁኔታ መልስ ተመልሶላቸው በሺህ የሚቆጠሩ ሰዎች በአንድ ጊዜ እንዴት ቤቱን እንደሞሉት እንግዲህ እንዳየኸው ነው። አሁን ወደ ዋናው አሁን ወደ ያስከው ቶፒክ እንሂድና ይሄ ሚስጥረ ስላሴን በተመለከተ ሶስት መለኮቶች የሉም የሚል ካለ ይግባ ነው። እንደዚህ አይነት ነገር አለ። ሶስት አምላኮች የሉም የሚል ክርስቲያን አይደለም የምለው። ኦኬ፣ ሶስት አምላክ አለ ብለህ ነው የምታምነው? በአካል ስትጠየቅ ሶስት አምላክ አለ። በባህሪ ስትጠየቅ ነው አንድ አምላክ ያለው። ኦኬ፣ እስቲ የሶስት አካልነቱን ትንሽ ማብራሪያ ስጥበትና እስቲ እኔም ደግሞ ቤተክርስቲያኗስ ምን ትላለች የሚለው ለማየት እንሞክራለን። ኦኬ፣ አሁን አምላካችን እግዚአብሔር አንድ ነው ይላል ባይብሉ። አምላካችን እግዚአብሔር አንድ ነው ማለት አንድ አካል ነው ማለት አይደለም። እግዚአብሔር አንድ ነው ሲል በባህሪው አንድ ነው። ማን? አብ፣ ወልድ፣ መንፈስ ቅዱስ። አብ፣ ወልድ፣ መንፈስ ቅዱስ በባህሪ አንድ ናቸው፣ በአንድነት የሚሰሩ ናቸው ለማለት እግዚአብሔር አንድ ነው ይላል። በአብ ልብነት አስበው በወልድ ቃልነት ተናግረው በመንፈስ ቅዱስ ስለሚያከናውኑ እግዚአብሔር አንድ ነው፣ በአንድነት ስለሚሰሩ። ሲቀጥል አንደኛው በሁለቱ ውስጥ አለ። በዚሁ በኩነት የተነሳ አብ በልብነት ወልድና መንፈስ ቅዱስ ውስጥ በመኖሩ አንድነት አለ፣ አንድነት እንዲኖራቸው አድርጓል። ወልድም በቃልነት አብና መንፈስ ቅዱስ ውስጥ ስላለ አንድነት እንዲኖራቸው አድርጓል። መንፈስ ቅዱስም በሕይወትነት በአብና በወልድ ውስጥ ስላለ ሶስቱ አንድ እንዲሆኑ አድርጓቸዋል። አንድ ናቸው ማለት እንዲህ ነው። እኔና አብ አንድ ነን ማለት እኔ በአንድነት የምንሰራ ነን ማለት ነው። በአብ ልብነት አስበን በአባቴ ልብነት አስበን በእኔ ቃልነት ተነግሮ በመንፈስ ቅዱስ ይከናወናል። ይሄ አንድነት አለን ነው እንጂ አንድ አካል ነን የሚል ትርጉም የለው። አሁን ቢሆን እኔም ሀሳብ የሰጠሁት ሶስት አምላኮች ወደሚለው ደግሞ ስንመጣል ወይ እዛ ጋር ከመሄዳችን በፊት አሁን ያልከው በመገለጥ የጠየቀኝ ምን ነበረ? ጥሩ ነው እኮ አሪፍ ነው የሄድከው፣ መልሰኸዋልም። ወደ ዋናው ፖይንት እንሄዳለን፣ ግን እዚህ ጋር ጥያቄ ስለፈጠረብኝ ነው እያጠራን ወደ ዋናው ፖይንት እንደርሳለን። ያው እንደምታየው የተወሰነ ሰዎች ነው ያለነው፣ ፍሪ ቶክ እንዲሆን ይሄ ዲቤት ምናምን ሳይሆን ኦርቶዶክሳዊ የቤተክርስቲያን ልጆች የሚያወሩት ውይይት አድርገን እኔ የማላውቀው ወይ ደግሞ አንተ የማታውቀው ነገር ካለ አብረን እንድንማማር ነው። ለዚህ አሁን ያልከኝ በፍጹም መገለጥ የመጣው በስጋ በስንል መለኮት የተዋህደው ስጋ ማለት ነው። እግዚአብሔር ወልድ ነው። እግዚአብሔር አብ በልብነት፣ እግዚአብሔር ወልድ በቃልነት፣ እግዚአብሔር መንፈስ ቅዱስ ደግሞ በስትንፋስነት በህይወትነት እንዳሉ እናምናለን። ሲመጣ ከሶስቱ ቅዱስ አንዱ ቅዱስ እግዚአብሔር ወልድ ነው የመጣው ፍጹም በፍጹም አካል ማለት ነው። አብ የራሱ ፍጹም አካል አለው፣ ወልድም የራሱ ፍጹም አካል አለው፣ መንፈስ ቅዱስም የራሱ ፍጹም አካል አለው አይደል? ወንድም ማለት ቃላቸው ግን እግዚአብሔር ወልድ ነው። እግዚአብሔር ወልድ ነው። መለኮት አንዱ ከአንዱ የግብር ልዩነት አላቸው። አብ በልብነት፣ ወልድ በቃልነት፣ መንፈስ ቅዱስ ደግሞ በስትንፋስነት ብላ ታስተምረናለች አይደል? ቤተክርስቲያናችን በባህሪ በመለኮት በህልውና በፍቃድ እያልን ሌሎች ነገሮችን እንጨምራለን። አብ በልብነት ካልን፣ ወልድ በቃልነት ካልን፣ መንፈስ ቅዱስ ደግሞ በስትንፋስነት እንላለን። አንድ አምላክ መለኮት አንድ ነውና አንድ መለኮት እንላለን እንጂ ሶስት መለኮት የምንልበትን እስቲ ደግሞ ያንተን ማብራሪያ ሂድበት። አሁን ያንተ የተነሳበትን ማሰሪያ በጀንለት ማለት ነው። ስላሴን ባጭሩ ሶስት መለኮት ላልከው
ሶስት መለኮት ማለት መለኮት ሲባል ሲጀመር ራሱ መለኮት ማለት አምላክ ማለት ነው። ምክንያቱም መለኮት ሲፈታ አምላክነት ገዥነት ተብሎ ነው የተፈታው። ስለዚህ እግዚአብሔር በመለኮት አንድ ነው አልክ ማለት በአምላክነት አንድ ነው ማለት ነው እያልክ ነው። ስለዚህ አብ ወልድ መንፈስ ቅዱስ በመለኮት አንድ ናቸው ስትል አብ ወልድ መንፈስ ቅዱስ በአምላክነት አንድ ናቸው እያልክ ነው። ስለዚህ በአምላክነት አንድ የሆኑት በአንድነት ስለሚሰሩ ነው። በአንድነት እንዴት ይሰራሉ? በአብ ልብነት ታስበው በወልድ ቃልነት ተናግረው በመንፈስ ቅዱስ ስለሚያከናውኑ። አሁን ነገር ግን አብን አምላክ ነው ትላለህ። ምን ማለት ነው? መለኮት ነው ትለዋለህ። አሁን አባ ሕርያቆስ ምን ይላል? መለኮት ግን አብ ወልድ መንፈስ ቅዱስ ነው ይላል። ገባ? ስለዚህ አብም መለኮት ነው፣ ወልድም መለኮት ነው፣ መንፈስ ቅዱስም መለኮት ነው ማለት ነው። በመለኮት ደግሞ አንድ ናቸው። ገባ? አካላቸው መለኮት ነው፣ አምላክ ነው እያለ ነው። አብ ወልድ መንፈስ ቅዱስ መለኮት ነው ሲል በመለኮት ደግሞ አንድ ናቸው ሲልክ መለኮታዊ ስለ ስልጣን እያወራ ነው። ስለ ስልጣን ሲያወራ በስልጣን ግን አይበላለጡም እያለ ነው። አባ ሕርያቆስም እንደዛ እኮ ነው የሚለው። አብ አባት በመሆን ወልድን አይበልጠውም፣ ወልድም ልጅም በሆነ አያንስም፣ መንፈስ ቅዱስም ትክክል ነው ነው የሚለው። የስልጣን መበላለጥ የለም ይልሃል። ለምን መበላለጥ ያልኖረው ራሱ ሶስቱም አንድ የአምላክ ልብ ስላላቸው ነው። በአብ ልብነት ያስባሉ። ልባቸው አንድ ነው። አንድ የአምላክ ልብ ካላቸው አንዱ አንዱን አይበልጡም። አለመበላለጥም የመጣው በኩነት ሶስትነት ውስጥ ባለ የመለኮት አንድነት ነው እና ስለዚህ መለኮት ወልድን መለኮትም ይለዋል አባ ሕርያቆስ። እሳተ መለኮት በሆድሽ ባደረ ጊዜ የእሳት መጋረጃ በየት ተጋረደ ብሎ መለኮት ወልድ ከሶስቱ አካል አንዱ አካል መለኮት ከድንግል ማርያም ስጋን እንደነሳ ይናገራል። ስለዚህ አሁን ትልቁ ችግር እየተፈጠረ ያለው አሁን ምንድነው? መለኮት የሚለውን ቃል ለባህሪያቸው ብቻ ይሰጥና ለአካላቸው አይሰጡት። ስለዚህ ሶስት መለኮት የለም ይላሉ። ግን አባ ሕርያቆስ ምንድነው ያለው? አብ ወልድ መንፈስ ቅዱስ መለኮት ነው ብሏል። ስለዚህ አብም መለኮት ነው፣ ወልድም መለኮት ነው፣ መንፈስ ቅዱስም መለኮት ነው። በመለኮት አንድ ናቸው ስትል ግን ምንድነው? መለኮታዊ ስልጣን እያወራ ነው፣ ስለ ባህሪ እያወራ ነው። ልክ አሁን አምላክ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ስትል እያንዳንዱን አካላቶች አምላክ ናቸው እያልክ ነው። ስለ አካላቸው እያወራ ነው። ስለ አካል ስታወራ ሶስት አምላክ አለ። በአምላክነት አንድ ናቸው ስትል ግን ስለ ባህሪ እያወራ ነው። ምን ማለት ነው? በአምላክነት ሁሉን በመፍጠር በሁሉን ቻይነታቸው አንድ ናቸው፣ በአንድነት የሚሰሩ ናቸው፣ ወይም ደግሞ አይበላለጡም እያልክ ነው። ስለዚህ አሁን ስለ አካል ሲጠየቁ ስለ ባህሪ እየመለሱ ሶስት መለኮት የለም ይለዋል። ስለ ባህሪ ሲጠየቅ ሶስት መለኮት የለም። ስለ አካል ስትጠየቅ ግን ሶስት መለኮት ሶስት አምላክ አለ። ስለዚህ ይሄንን ውዥንብር ካላጠራኸው ችግር የለውም። ቆይ ስላሴን የማሳት ትምህርት ውስጥ ነው እየተገባ ያለው። ቆይ እኛ ይጎለናል እንጂ ቤተክርስቲያኗ ሙሉ እንደሆነች ታምናለህ አይደል ወንድሜ? አዎ ታዲያ እሷ እንደዚህ ብላ ነው የምታስተምረው ብዬ እኮ ነው። አዎ የምታስተምረው ደግሞ መምህራኖች እንዲሁም ወንድሞቻችን በብዙ መልኩ የተረዱትን ኤክስፕሌን ሲያደርጉ የተማሩን እኛ ምን እንናገርና እስኪ እንግዳም ተቀበል እንቀጥልበታለን። ጥሩ እንግዳ አልጠየቀኝም። ሪኩዌስት ምናምን የላከ ሰው የለም። ፒካጊሎ የሚል አካውንት አለ። ፒካጊሎ ገብቷል እኮ። ሰላም ጤና ይስጥልን ወንድሞቼ፣ በክርስቶስ ፍቅር ሰላም እላችኋለሁ። እንደምን ዋላችሁ? እግዚአብሔር ይመስገን። አማኑ እንዴት ነህ? ደህና ነህ? ሰላም ነው። እግዚአብሔር ይመስገን። ወንድማችንም እንዴት አለ? ሰላም ነው። ሁላችሁም ሰላም ብያለሁ። ሀሳብ መስጠት ይቻላል?
እንችላለን። አሁን በቤተ ክርስቲያን ውስጥ በመለኮት ሥላሴ በመለኮት አንድ ናቸው የሚል ትምህርት አለ። ይሄ ማንም የሚያውቀው በአምላክነት አንድ ናቸው ይባላል። አሁን ትልቁ ችግር የተፈጠረው የቱ ጋ ነው ካልከኝ ሶስት አምላክ የለም የሚል ትምህርት መጥቷል። አሁን ሶስት አምላክ የለም የሚለው እኔ እንደ ሶስት ሥላሴ የሉም ወደ ማለት ነው የሚገባኝ። ለምን እንደው ታውቃለህ? የለም የሚለው ሶስት አምላክ የሚባሉት አብ፣ ወልድ፣ መንፈስ ቅዱስ ናቸው። የሉም ካልክ አካላቶቹም አይኖሩም። አካል ስላለ ነው አምላክ አለ የተባለው። ስለዚህ አሁን ጥያቄው መሰለክ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው በአካል ስትጠየቅ ማለት ነው፣ ስለ አካል ስትጠየቅ። ስለዚህ በአካል ስትጠየቅ እንደዚህ ከሆነ አሁንም ስለ አካል ስትጠየቅ ሶስት አምላኮች የሉም ማለት ትችላለህ? ስለ አካል ስትጠየቅ እንግዲህ ምናልባት እኔ ከዚህ የምናገርበትን አንደበት ለሌሎቻችን ደግሞ ከዛ ሆነን የምንሰማበትና የምናስተውልበት እዝነ ልቦና ጌታ መንፈስ ቅዱስ ለሁላችን ያድለን። የማይሆን ነገር ዘባርቄ የማይሆን ነገር ተናግሬ ደግሞ ሌሎች ወንድምቶቼን እንዳላስት ጌታ መንፈስ ቅዱስ አንደበቴን ይቆጣጠርልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ ከጥያቄው ስነሳ ሶስት አምላክ የለንም። እኛ ያለን አንድ አምላክ ነው። እሺ ለማንኛውም ቤተክርስቲያናችን ከአምስቱ አዕማደ ምስጢራት አንዱ ምስጢረ ሥላሴን ስታስተምረን አጋዕዝተ ዓለም ቅድስት ሥላሴ በመለኮት በስልጣን በአገዛዝ አንድ መሆናቸውን በባህሪ እያለች አስተምራናለች። በአካል ግን ሶስት እንደሆኑ በስም ሶስት እንደሆኑ የአንድነትና የሶስትነቱን ሚስጥር በደንብ አስረድታናለች። ስለዚህ ለአንተ መመልስልህ በመጀመሪያ በአካል ሶስት አምላክ የለንም ነው። ከዛ ለምን ወደሚለው ማብራሪያ እሄዳለሁ። መልሱን መልሼልህ ለምን የሚለው ማብራሪያ እንደሱ ነው ፈልኩት። አዎ ስለዚህ በአካል ሶስት አምላክ የለንም። እኛ የሥላሴን ሚስጥር ስንረዳ በመጀመሪያ ሥላሴ ማለት ምን ማለት ነው የሚለው ማወቅ ያስፈልጋል። ቅድስት ሥላሴ ብለን ስንጠራ ቅድስት ሥላሴ የተለየች ሶስትነት ማለት ነው። ሶስት አይደለም፣ የተለየች ሶስትነት። ሥላሴ ማለት ሲጀመር ሰለሰ ሶስት አደረገ ማለት ነው። ሰለሰ ሶስት አደረገ የሚለውን ፍቺ ይሰጠናል። ስለዚህ ቅድስት ሥላሴ ብለን ስንጠራ ቅድስት ማለት የተለየች ነው። የተለየች ሶስትነት ከምንድን ነው የተለየች? ከሶስት የተለየች በሶስትነት ውስጥ አንድነት ያላት ሶስትነት ማለት ነው። ለዛ ምን ተባለች? ቅድስት ሥላሴ የተለየች ሶስትነት። አሁን ለምሳሌ እኔ፣ አንተ፣ አማኑኤል አብረን እዚህ ጋር አለን። ሶስታችን ሶስት ነው የምንባለው። በሶስትነታችን ውስጥ ግን እኛን አንድ ሊያደርገን የሚችል ባህሪም የለም፣ ጠባይም የለም፣ ስልጣንም ምንም አንድ የሚያደርገን ነገር የለም። ሶስት ነን ግን አንድ ሊያደርገን የሚችል ሶስት አካል ነን። ነገር ግን አንድ ሊያደርገን የሚችል ነገር የለም። ለሥላሴ ግን አካላቸው ሶስት ቢሆንም አንድ የሚያደርግ ስልጣን፣ አንድ የሚያደርግ ባህሪ፣ አንድ የሚያደርግ መለኮት፣ አንድ የሚያደርግ ሕልውና፣ አንድ የሚያደርግ አገዛዝ፣ እነዚህ ሁሉ አላቸው ማለት ነው። ስለዚህ አጋዕዝተ ዓለም ቅድስት ሥላሴ በአካል በስም በግብር ስንዘረዝራቸው ሶስትነታቸውን እናገራለን። በስም አብ፣ ወልድ፣ መንፈስ ቅዱስ ብለን ሶስትነታቸውን፣ በአካል ቅድም አንተ እንዳልከው አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው ወይም ሕይወት ነው። ስለዚህ አብ ያስባል በልብነቱ ማለት ነው። ቃል በቃል ምክንያት ይናገራል፣ መንፈስ ቅዱስ ደግሞ ያከናውናል። ስለዚህ የአንድነትና የሶስትነቱ ሚስጥር በዚህ ይገለጻል። ነገር ግን እንደ ምሳሌ እያነሳን ለምሳሌ ከ22ቱ ስነ ፍጥረታት ምሳሌዎችን እያነሳን እንመልከት። ለምሳሌ አንድ ዛፍ አለ። ዛፉ ሶስት አካላቶች አሉት። ለምሳሌ ስር አለው፣ ግንድ አለው፣ ቅርንጫፍ አለው። ይህ ዛፍ ስር ግንድና ቅርንጫፍ ስላለው ሶስት ዛፍ አንለውም፣ አንድ ዛፍ ነው። በአንዱ ዛፍ ላይ ግን ስንት አካላቶች አሉት? ሶስት ነገሮች አሉት። ስር አለው፣ ግንድ አለው፣ ቅርንጫፍ አለው። ስለዚህ ሶስት ዛፍ አይባልም፣ አንድ ዛፍ ነው። ነገር ግን ሶስት አካል አለው።
ሌላ ደግሞ እንመልከት። ለምሳሌ ፀሐይን እንመልከት። ፀሐይ 3 አካላት አሉ። የመጀመሪያው ክበቡ ነው። ሁለተኛው ደግሞ ሙቀቷ ነው። ሶስተኛው ደግሞ ብርሃኑ ነው። 3 አካላት አላት። ማን? ፀሐይ። ፀሐይ 3 አካል ስላላት ወይም ደግሞ 3 ነገር ስላላት 3 ፀሐይ አትባልም፣ አንድ ፀሐይ ነው የምትባለው። አየ ክበቡ አንድ አለ። ከክበቡ ውስጥ የሚወጣው ሙቀቱ አለ። ከዛ ደግሞ ብርሃኑ አለ። እነዚህ 3ቱን ነገር የምናገኘው ከማን ነው? ከፀሐይ ነው። ስለዚህ ፀሐይ እነዚህ 3 ነገሮች ስላላት አይ 3 ፀሐይ ናት አንልም፣ አንድ ፀሐይ ናት። ግን በአንድ ፀሐይ ውስጥ 3 ነገሮች ይገለጻሉ። እንደዚህ ለምሳሌ የጣታችንን መዳፍ እንመልከተው። በነገራችን ላይ ስነ ፍጥረትን ስንመረምር አጋዕዝተ ዓለም ቅድስት ሥላሴ የፈጠሩት እያንዳንዱን ነገር ሚስጥረ ሥላሴን እንድንረዳበት አድርገው ነው። እና 3 እጃችን 3 መስመር አለው በአንድ ጣት ላይ አንጓዎቹ 1 2 3 ናቸው። በእጃችን አንጓ ላይ 3 የተከፋፈሉ ቦታዎች ስላሉ ወይም ደግሞ አንጓዎች ስላሉ አይ 3 ጣት ነው አይባልም፣ አንድ ጣት ነው። በአንድ ጣት ላይ ግን 3 የተከፋፈሉ ራሳቸውን የቻሉ ምን አላቸው? ቦታዎች አሉ ማለት ነው። አሁን ወደ ጥልቅ ውስጥ ከገባን ወደ ላይ ያለው ጥፍር የተሸፈነው እሱ ሰፊ ምስጢር ነው። ወደ ምስጢረ ሥላሴ ውስጥ ስንገባ እዛ ውስጥ መግባት አልፈልግም። ግን አሁን በዚህ ምሳሌ እንኳን በስነ ተፈጥሮ እንኳን ስናይ ይሄን 3 ጣት አንልም፣ አንድ ጣት ነው የምንለው። ስለዚህ ለአጋዕዝተ ዓለም ለቅድስት ሥላሴ 3 አካል ቢኖራቸውም በሶስትነት ውስጥ ያለ አንድነት አለ። ያም አምልኮ ይባላል ወይም አምላክነት ይባላል። ስለዚህ አብ አምላክ ነው፣ አዎ አምላክ ነው። ወልድ አምላክ ነው፣ አዎ አምላክ ነው። መንፈስ ቅዱስ አምላክ ነው፣ አዎ አምላክ ነው። ነገር ግን እነዚህ 3ቱን ለየብቻ እየነጠልን 3 አምላክ እንዳለን ልንረዳም ልንማርም አንችልም። ቤተክርስቲያንም ይሄን አላስተማረችንም ማለት ነው። ስለዚህ ልጠቅልለው ነገሩን እያሰፋሁት እንዳልሄድ ከዛ እየጠየቀን ደግሞ እየመለስን እንድንሄድ ማለት ነው። አየሩን ብቻዬን እንዳልይዘው። ስለዚህ በሚስጥረ ሥላሴ ውስጥ የአጋዕዝተ ዓለም የቅድስት ሥላሴን ሚስጥር ስንመረምር በደንብ በጥልቀት ስንገባ ለምሳሌ አብ ወልድ አይደለም፣ ወልድ ደግሞ መንፈስ ቅዱስ አይደለም። ለምሳሌ ከ3ቱ አካል አንዱ ወልድ ዋሃድ ክርስቶስ ኢየሱስ ወደዚህ ምድር ሥጋን ለብሶ መጥቷል። አብ ነው አይደለም፣ መንፈስ ቅዱስ ነው አይደለም። ማን ነው ወደ ምድር የመጣው? ወልድ ነው። ነገር ግን ወልድ ወደዚህ ምድር ሲመጣ በክብሩ አልተለየም። አሁን ለምሳሌ አንድ ሰው ዕቃ ወድቆበት ማለት ነው፣ ዕቃ ወድቆበት ለማንሳት እጁን ወደታች ሰደድ አድርጎ ጎንበስ ብሎ ዕቃ ቢያነሳ እጁ ከሰውነቱ አልተለየም። ዕቃውን ለማንሳት ጎንበስ ሲል ግን ዕቃውን አንስቶታል። ገባ? ዕቃውን ግን አንስቶታል። ነገር ግን ለማንሳት ጎንበስ ሲል እጁ ከምን አልተለየም? ከአካሉ አልተለየም። ሳይለይ ነው ብድግ ያደረገው። ልክ ወልድም ደግሞ እንደዛው ሳይለይ ነው በስልጣን በአምልኮ በአገዛዝ ሳይለይ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይለይ ነው ወደዚህ ምድር የመጣው። ይህ ምን ማለት ነው? አምላክነቱን ያመለክተናል። በምን አምላክነቱ የሚገለጠው በአካል አይደለም። በአካል የምንለው እኮ የአካሉን ማለት በአካል ስንል ኢየሱስ ክርስቶስ አምላክ አይደለም እያልን እንዳልሆነም ደግሞ ተረዱ። በአካል ብለን ስንናገር አይ ኢየሱስ ክርስቶስ አምላክ አይደለም መንፈስ ቅዱስም አምላክ አይደለም እያልን አይደለም። የአካሉን መገለጫ ስንጠቅስ ምን ለማለት ነው? ቀደም እንዳልነው በኩነት የሚባለው ላይ ስንመጣ ማለት ነው። በመሆን አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። ይሄንን በደንብ የሚያጠናክርልንን አንድ ነገር ልናገር ይመስለኛል። የዮሐንስ ወንጌል ምዕራፍ 5 ከቁጥር 22 እስከ 23 ይመስለኛል። አብን የማያከብር ወልድን የማያከብር የላከውን አብን አያከብር የሚልና አብስ በአንድ ሰው እንኳን አይፈርድም። አብስ በአንድ ሰው እንኳን አይፈርድም። ስለዚህ ፍርዱን ሁሉ ለወልድ ሰጠው ይላል። የዮሐንስ ወንጌል ምዕራፍ 5 ከቁጥር 22 እስከ 23 ይመስለኛል። ይህ ማለት ምንድን ነው? ይሄ ማለት አይ አብ አይፈርድም ወልድ ብቻ ነው የሚፈርደው ነው? አይደለም፣ እንደዛ አይደለም። በስራም አንድ ናቸው። አብ ፈረደ ማለት ወልድ ፈረደ ነው። ወልድ ፈረደ ማለት መንፈስ ቅዱስ ፈረደ ነው። ነገር ግን በአካል ተለያይተዋል። ወደዚች ምድር የመጣው ስጋን ለብሶ የመጣው ወልድ ሲፈርድ በወልድ መፍረድ ውስጥ አብ አለ።
ወደዚች ምድር የመጣው ስጋ የለበሰ ወልድ ሲፈርድ በወልድ መፍረድ ውስጥ መንፈስ ቅዱስም አለ። በአካል ግን የተለያዩ ናቸው። በግብር የተለያዩ ናቸው አይደል? በግብር የተለያዩ ናቸው። አብ አባት ነው፣ ወላዲ ነው። ወልድ ልጅ ነው፣ ተወላዲ ነው። መንፈስ ቅዱስ ሰራጺ ነው። ግብራቸው የተለያየ ነው። ነገር ግን በዚህ ሱታፌ ውስጥ በዚህ ክንውን ውስጥ ግን የአብ ስልጣንም አባት ስለሆነ ከአብና ከመንፈስ ቅዱስ አይበልጥም፣ አያንስም። በዚህ ሱታፌው በዚህ ሁኔታ ውስጥ ግን ወልድ ልጅ ስለሆነ ከአብ አያንስም፣ ከመንፈስ ቅዱስም አይበልጥም። መንፈስ ቅዱስም በዚህ ሱታፌ ውስጥ ሰራጺ ስለሆነ ከአብ ከወልድ አያንስም፣ ከአብ ከወልድ አይበልጥም። በአካል ያላቸው ልዩነት በአምልኮ ልዩነትን አይፈጥርም። ይቅርታ አበዛሁት። በቃ እዚህ ጋር ይብቃኝና ትንሽ እንትን ካለ ደግሞ እንትን እያለ እየተጠያየቀን ነው። ይቅርታ ግን በጣም አረዘምኩት። ወሰባት ለእግዚአብሔር። ችግር የለውም። አይ ጥሩ ነው የሄድክበት። ይሰማል አይደል? ይሰማል ይሰማል ወንድማችን። አዎ በደንብ ኦኬ። አሁን ወደ ልጠይቅህ ነው። ምን መሰለህ የምጠይቅህ፣ ሶስት አምላኮች የሉም በክርስትና ብለሃል፣ ወይም ደግሞ ሶስት አምላኮች አይባልም ማለት አንችልም። የሉምም ነው ያልከው፣ ሁለቱንም ነው ያልከው። አይባልም የሚለውን ብዙም እኔ ቅር አይለኝም፣ ግን እንደሚባልም አሳይሃለሁ። የሉም ግን ከሆነ ደግሞ የበለጠ ስተት ነው ነው ብለው። ስለዚህ አሁን እንደሚባል መጽሐፍ ላመጣልን፣ ሶስት አምላኮች እንደሚባል። ይሄ እንደምታየው የሐሙስ ሰይፈ ሥላሴ ነው። ገጽ 366 ይላል። መዝገበ ጸሎት ላይ ነው ያለው። እንደዚህ ይላል ቁጥር 22 ላይ የገዢነታቸው ስልጣን አንድ የሆነ ሶስት ልዑላን ገዢዎች ናቸው ይላል። ልዑላን የሚለው ራሱ ከአንድ በላይ ነው የሚናገረው። ሶስት ልዑላኖች አሉ፣ ሶስት ገዢዎች አሉ እያለ ነው። ስለዚህ ሶስት ገዢዎች ማለት ትችላለህ ሥላሴ እያለ ነው። ሰይፈ ሥላሴ እንግዲህ የቀድሞ ቅዱሳን አባቶቻችን የደረስልን መጽሐፍ ነው። ቀጥሎ የትእዛዝ ባህሪያቸው አንድ የሆነ አየህ፣ በባህሪ በትእዛዝ አንድ ናቸው። ኦኬ፣ ነገር ግን ሶስት ጌቶች ናቸው እያለ ነው። አየህ፣ አንድ የሆኑ ሶስት ጌቶች ናቸው ይላል። ስለዚህ ሶስት ጌቶች አሉ ይላል ስለ አካል ሲያወራ። ስለ ባህሪ ሲያወራ ግን የትእዛዝ ባህሪ አንድ ነው ይላል። ስለዚህ አሁን ሰይፈ ሥላሴ ስለ አካል ሲያወራ ሶስት ጌቶች ማለትን አላፈረም። ስለዚህ አሁን ጌታ ስትል ምን ማለት ነው? አምላክ እያልክ ነው። ጌታችን ኢየሱስ ክርስቶስም ራሱን ምን ብሏል? ፈሪሳውያንን ጠይቋቸው ነበር። ኢየሱስ ለእናንተ ምንድን ነው ብሎ ሲጠይቃቸው የዳዊት ልጅ ነው አሉት። የዳዊት ልጅ ከሆነ ዳዊት እንዴት በመንፈስ ጌታዬ ይለዋል? ጌታዬን በቀኜ ተቀመጥ አለው ብሎ እንዴት በመንፈስ ተናገረ? ልጁ ቢሆን እንዴት ጌታ ብሎ ይጠራዋል ብሎ ሲጠይቃቸው መልስ አጡ። ዳግም ሊጠይቁትም አልቻሉም ነው የሚለው ማቴዎስ ወንጌል ላይ። ስለዚህ ኢየሱስ ራሱ ጌታዬን በቀኜ ተቀመጠ ያለው ብሎ የተባለው ስለኔ ነው ብሎ እኔን ጌታ የተባልኩትን እኔን ጌታ በቀኙ አስቀምጦኛል፣ ከሱ ጋር ተቀምጫለሁ ብሎ ተናግሯል። ይሄው እንደምታየው ሰይፈ ሥላሴ ተናግሯል። አሁን አንዳንድ ቦታ የሚጠቅሱት ሃይማኖተ አበው ላይ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ይልና ሶስት አምላክ አንልም የምትለዋን ያቺን ይዘው ሶስት አምላክ ማለት አንችልም ብሎ ይከራከራሉ። አብዛኛው ሰው ግን እዚህ ጋር ማለት ትችላለህ ይላል። ሶስት ጌቶች አሉ ማለት ትችላለህ ይላል። ምክንያቱም እዚህ ጋር እያወራ ያለው ስለምን እንደሆነ ግልጽ ነው።
በአካል ሶስት ጌቶች አሉ። የጌትነት ስልጣናቸው ግን የትእዛዝ ባህሪያቸው ወይም የጌትነት ስልጣናቸው አንድ ነው። ምክንያቱም በአንድ ልብ መካሪ ስለሆኑ ሁለት ሶስትነት ጋር ነው የሚወስድ። በአንድ ልብ የታሰበ ሐሳብን ነው የሚሰሩት። ሶስቱም የተለያየ ሐሳብ የላቸው፣ ግን ሶስቱም ሁሉን ቻይ ናቸው። ሁሉን የማድረግ አቅም አላቸው። ስለዚህ ሶስት ጌቶች አሉ ይላል። ስለዚህ አሁን አንተ ሶስት አምላኮች የሉም ብለሃል። ይሄው ግን ሶስት ጌቶች አሉ ይላል። እሺ ልቀጥል። እኔ ልጠይቅ ነው። ስለዚህ የሆነ ቦታ ላይ ይሄን ሳመጣ ሚኪ የሚባል ልጅ ነበረ ቲክቶክ ላይ እንትን የሚል ጌቶች ማለት አምላኮች ማለት አይደለም ብሎኛል። አሁን እዚህ ጋር አንተ መጀመሪያ የምጠይቅህ ጌቶች ማለት አምላኮች ማለት አይደለም ላንተ? ጌቶች ማለትና አምላኮች ማለት ለስላሴ ሲሆን የተለያየ ትርጉም አለው ብለህ ነው የምታምነው? ጌቶች ማለት አምላኮች ማለት ነው እንጂ በደንብ አድርገው። ኦኬ፣ ባጭሩ እንደዚህ ከመለስክልኝ ቀጣዩ ጥያቄ የምጠይቅህ ደግሞ እዚህ ጋር ጌቶች አምላኮች ማለት ከቻለን ሶስት አምላኮች ብሎ ሰይፈ ስላሴ እየተናገረ ሶስት አምላኮች ማለት አንችልም። ቆይ ኮሽ ልመልስልህ። ሶስት አምላኮች እንዴት ትላለህ? ከመጽሐፍቱም አያጣላም ወይ? አያጣላኝም። ለምን መሰለህ አያጣላኝ? ሶስት አምላኮች የሚል ያ ማለት እኛ ሶስት አምላክ እናመልካለን አይደለም። እዚህ ጋር ስለ ሶስት አምላክነት ሲናገር በአንድነት ውስጥ ያለውን ሶስትነት ቅድም እንደነገርኩት በመለኮት፣ በስልጣን፣ በአገዛዝ፣ በኃይል፣ በባህሪ፣ በአነዋወር እነዚህን ሁሉ የሚጠቀልል የሶስትነት የአንድነታቸውን ሚስጥር የሚናገር ነው። ቅድም እንደነገርኩ ለምሳሌ አብ ሲፈርድ መፍረድ የአምላክ ስልጣን ነው። ስለዚህ አሁን የዮሐንስ ወንጌል ምዕራፍ 5 ከቁጥር 22 እስከ 23 ላይ ያለው ፍርድን ሁሉ ለወልድ ሰጠው እንጂ አብስ በአንድ ሰው እንኳን አይፈርድም ሲል አብ ወልድ እየፈረደ አብ አልፈረደም፣ በቃ ፍርድ ስልጣኑ የመፍረድ ስልጣኑ የወልድ ብቻ ነው እያለን አይደለም። እንደዛ ካልንማ የመለኮትን ህልውና ጣስን ወይም ደግሞ ተጋጨን ማለት ነው። ስለዚህ ወልድ ፈረደ ማለት አብ ፈረደ ማለት ነው። መንፈስ ቅዱስን ፈረደ ማለት ነው። እዚህ ጋር ስለ ጌትነታቸው ሲጀመር ኦች አይባልም። ስለዚህ ሰይፈ ስላሴ ላይ ሶስት ጌቶች ስላለ ልክ በዓለም ላይ እንዳሉት መንግስታት ሶስት ስልጣን አላቸው፣ ሶስቱም የተለያየ ሐሳብ አላቸው፣ የተለያየ ፍርድን ይፈርዳሉ አይደለም። ስልጣናቸው አንድ ነው እኮ። እኔም እኮ እያልኩ ያለሁት እሱ ነው። አሁን ልጨርሳ ወንድምዬ፣ ልጨርሳ። ወልድም ራሱን የቻለ አምላክ ነው፣ መንፈስ ቅዱስም ራሱን የቻለ አምላክ ነው፣ ሶስት አምላክ ነው እያለን ግን አይደለም። አንድነታቸው እንዳለ ሆኖ አንድነታቸው ይሄ የመለኮት የስልጣን የአምልኮ ያገዛዛቸው የመፍጠር ይህን ምድር የመፍጠር የማሳለፍ የመፍረድ የአነዋወር ስልጣናቸው ሳይሻር ሳይነዋወጽ በዛ ውስጥ ግን የሶስትነት ስልጣንና ኃይላቸው ግን ይገለጻል። ለምሳሌ ወልድ እችን ምድር ለማሳለፍ ሲመጣ አብና መንፈስ ቅዱስ አብረውት ይሰራሉ። ወልድ በሰው ልጆች ላይ ያኔ በመጨረሻው ሰዓት ሲፈርድ አብና መንፈስ ቅዱስ አብረውት ይሰራሉ። አሁን እኛ በተለይ ሚስጥረ ስላሴ እኛ እንዲገባን ተደርጎ በሚመቸን መንገድ ተጽፎ ቀረበልን እንጂ ረቂቅነቱ ከዚህ የበለጠ የጠለቀ ነው። ስለዚህ በዛ ቦታ ላይ ሶስት ጌቶች ስለተባለ ሶስት ጌቶች ናቸው እያልን ይሄ ማለት ግን የወልድን ጌትነት ወይም አምላክነት እየሻርን አይደለም። የመንፈስ ቅዱስንም ጌትነት አምላክነት እየሻርን አይደለም። የአብንም እየሻርን እየተሆነ አይደለም። ቅድም ላነሳሁት የፀሐይን ምሳሌ እንደ ምሳሌ ላድርገው። እሺ፣ ለምሳሌ ፀሐይ ክብ ናት። የመጀመሪያው አካሏ ክበቡ ነው። ክበቡን ቤተክርስቲያናችን ስታስተምር ክበቡን በአብ ትመስለዋለች። ከዛ ሙቀቱን በመንፈስ ቅዱስ ትመስለዋለች። ብርሃኑን ደግሞ በወልድ ትመስለዋለች። ስለዚህ ለፀሐዩ መገኛው ማን ነው? አብ ነው። መንፈስ ቅዱስ ከየት ነው የተገኘው? ከአብ ነው የተገኘው። የሰረጸው ከዛ ስለሆነ በምድር ላይ ተመላልሶ ብርሃንን ያወጣው ማን ነው? ወልድ ነው። ከየት ነው የመጣው? ማን? ከፀሐይ ነው የመጣው። ስለዚህ አሁን የመገኛዋ ፀሐይ ስለሆነች የነሱ መገኛ ግን አብ ነው እያለን አይደለም።
ግን የሰረጸው ከማን ነው? መንፈስ ቅዱስ ከአብ ነው። ወልድስ ከማን ነው ተልኮ የመጣው? ከአብ ነው። ስለዚህ ፀሐይዋን ስናይ ክበቡ የአብ ምሳሌ ነው፣ ብርሃኑ የወልድ ምሳሌ ነው፣ ሙቀቱ ደግሞ የመንፈስ ቅዱስ ምሳሌ ነው። ተንትነን ስናየው በሰው ልብ ውስጥ ገብቶ ልክ ሙቀት በሚመስል ኃይልን እየሰጠ ከሐዋርያት ውስጥ ፍርሃትን አጥፍቶ በድፍረት እንዲመሰክሩ እንዲናገሩ ያደረጋቸው መንፈስ ቅዱስ ነው። በምድር ላይ ተመላልሰው ደግሞ ጨለማ የነበረውን ዓለም በብርሃኑ በወንጌሉ ብርሃን ያበራው ማን ነው? ወልድ ነው። ስለዚህ ለነዚህ ለአብና ለመንፈስ ቅዱስ ደግሞ ለመንፈስ ቅዱስ የተገኘው የሰረጸው ከአብ ነው። ወልድ ደግሞ የተላከውም እንደዚሁ ከአብ ነው። ስለዚህ ይሄ ማለት ግን የነሱን አምላክነት የሚሽር አይደለም። መገኛቸው አንድ ቢሆንም ነገር ግን የአምልኮት ስልጣንና አገዛዛቸው ኦኬ ቢካግሎ አሁን መሰለክ ፖይንቱን ባጠር አድርገን ሰዎችም ፖይንቱን በደንብ እንዲያገኙት ነው ሊይዘህ የነበረው። ምንድነው ሊይዘህ የፈለኩት? ሶስት ጌቶች የሚለው ዚራ ሰዓት ስለሌለኝ አንድ ነገር ብቻ እንደ ሪኩዌስት ለአንተም ለሌሎችም አንድ ነገር ብቻ ብዬ ልውረድ። ፒካግሎ ካስረዳው በተሻለ ስለማላስረዳ ምንም ሰዓት አልወስድም። በአጭሩ ግን ለመናገር ልሞክር ከተፈቀደልኝ ማለት ነው። ኦኬ በአጭሩ ወንድማችን በደንብ አድርጎ በዛው ሂድበት፣ ይሄንንም ሂድበትና ሂድ ማለት ሶስት ጌቶች የሚለው ሶስቱን አካሎች ነው አይደለም የሚለውንም በዛው ሂድበት። በጣም ጥሩ። በአጭሩ በኢየሱስ ክርስቶስ ስለመፈጠራችን ሁላችንም የምናምነው ነው። ኤፌሶን 2:10 ላይ በኢየሱስ ክርስቶስ ተፈጠርን ነው የሚለው። ያ ማለት ኢየሱስ ክርስቶስ ፈጣሪ ነው። አዎ ፈጣሪ ነው። ብቻውን ነው ወይ? ስምዖን ማን ነው? አንተን አመንን አብን አሳየን ሲለው ፊልጶስ አንተን አመንን አብን ግን አሳየን አለው። ከዛ የዮሐንስ ወንጌል ምዕራፍ 13 ላይ 13 14 አሁን ስልኬን መክፈት ስለማልችል ነው። አበኔ ያለ ብሎ አንድነታቸውን ተናገረ። ማቴዎስ 28 ላይ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዝሙር ያደርጋቸው ብሏል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያርግ ማለት ነው። ከእንደገና የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ምን ይላል? በኢየሱስ ክርስቶስ አጥምቋቸው። አሁን በአብ በወልድ በመንፈስ ቅዱስ ስም አለ። ማቴዎስ ተሳስቶ ነው አይደለም። አንዱ መንፈስ ቅዱስ ነው ለሁሉም ሐዋርያት እውቀትን ገልጦላቸው እንዲናገሩ ያደረጋቸው። ስለቱን እሳቱን ደፍረው ጨክነው እንዲገቡ ያደረጋቸው ማን ነው? እግዚአብሔር መንፈስ ቅዱስ ነው። እውቀትን የሚገልጽ የዓለምን መጥፋት በጨውነት የዓለምን መራርነት በጨውን አጣፍጠው ክርስትናን ሰብከው 12ቱ ሐዋርያትና 72ቱ አርድእት ለዓለም ሁሉ የክርስቶስን ብርሃንነት አበሩ። 38:2 ላይ ጴጥሮስ ሲናገር ምን ይላል? ንስሐ ግቡ፣ ኃጢአታችሁ ይሰረይላችሁ ዘንድ ንስሐ ግቡ፣ በኢየሱስ ክርስቶስ ተጠመቁ፣ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ታገኛላችሁ ይላል። ጥምቀቱ እዛ ጋር በአብ በወልድ በመንፈስ ቅዱስ ስም አለ፣ እዚህ ጋር ደግሞ በወልድ ስም አለ። አንድነት አንድ ስለመሆናቸው የወልድ ፍቃድ ሁሉ የአብም የመንፈስ ቅዱስም ነው ማለት ነው። አንዱን ከአንዱ አንለይም በአካል እንደውም ኦሪት ዘፍጥረት ላይ ምዕራፍ 18 ላይ 3 ሰዎች መጡ ነው የሚለው። 3 ሰዎች እንደው ቃል በቃል ለማንበብ 3 ሰዎች በፊቱ ቆሞ አየ ይላል። ማን ያየው? አብርሃም። ባያቸው ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጦ ወደ ምድር ሰገደ፣ እንዲህ ማለ እያለ ነው የሚናገረው። ሶስትነታቸው አሁን እነዚህ 3 ሰዎች 3 ጌቶች ብትል ስህተት ነው ብለን ታምነው ዛማኔል ምን እንዳለ ልንገርህ። ሶስትነታቸውን አይተው ግን ሲናገር አንድ አድርጎ ነው የተናገረው። በጣም የሚገርም ነው። ካለ ከፍተህ ማየት ትችላለህ። አቤቱ በፊትህስ በፊታችሁ ሳይሆን በፊትህስ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብሎ
አትለፈኝ ብዬ እለምናለሁ እያለ ነው የሚናገረው። አይተዋል። 3 ሰዎች አይቶ በአንድ ሰው የመለኮት አንድነታቸውን በፊትህስ ብሎ ገለጸ። ከዛ ደግሞ እግራችሁን ልጠባችሁ አለ። ከአንድ በላይ መሆናቸውን ደግሞ በዛ እናውቃለን ማለት ነው። ቅድም የማቴዎስ ወንጌል ላይ ምዕራፍ 18 ላይ በአብ በወልድ በመንፈስ ቅዱስ ስም አሉ ሶስትነታቸው። ከእንደገና በኢየሱስ ክርስቶስ ስም ተጠመቁ አለ። በኢየሱስ ውስጥ ማን አለ? እግዚአብሔር አብ አለ፣ እግዚአብሔር መንፈስ ቅዱስ አለ ማለት ነው። የስም ልዩነት አላቸው በደንብ አብ ወልድ መንፈስ ቅዱስ እያለ ፒካጊሎ የግብር የአካል የምን ብሎ በደንብ አድርጎ ተናግሯል። ወላዲነቱን አብ፣ ወልድ ደግሞ ተወላዲነቱን፣ መንፈስ ቅዱስ ሰራጺነቱን ከማን ይሰርጻል? ከአብ ይሰርጻል። ሕይወታቸው ስለመሆኑ መንፈስ ቅዱስ ቃላቸው ስለመሆኑ እግዚአብሔር ወልድ እግዚአብሔር አብ ደግሞ ልባቸው። 3 አምላክ ሳይሆን አንድ መለኮት አንድ ነው። ሙሉ ስፉ እያልን ነው የምንናገረው። የተራበውን ሁሉ እዚህ ጋር 3 ጌቶች የሚለው 3ቱን አካሎች 3 ጌቶች ማለት ስህተት ነው ብለህ የምታምነው? ስህተት ከሆነ ለምን ሰይፈ ሥላሴ እንደዚህ ብሎ ጻፈው? ጌቶች ማለት መለኮት ማለት ነው። አምላክ ማለት ነው። አምላኮች ታደስ አንድ አምላክ ነው። አብ አንድ ጊዜ የሆነ ጥያቄ ልጠይቀውና ልውጣ። እኔ ስራ ስለሆነ አንዴ ብቻ ደቂቃ 11 ሰዓት ሊሞላ ስለሆነ በቃ ቀጥሉ። በጣም ትክክለኛ ነገር ነው። በደንብ ሰው ፒካጊሎ እኮ ቅድም ጌቶች ማለት አምላኮች ማለት ነው ብሎ አምኗል። ዛማኑኤል ደግሞ አይ አምላኮች ማለት አይደለም እያልክ ነው። ፈጥራችኋል። 3 አካሎች 3 ጌቶች መባላቸውን እዚህ ጋር ይቻላል ብሎ ጽፎት፣ እናንተ 3 ጌቶች መባል አይችሉም የምትሉት ምክንያት ፖይንቷን ፎከስ አድርጋችሁ አንድ ጥያቄ ልጠይቅህና ትቀጥላለህ። ለምሳሌ ሩቅ ሳንሄድ እንደዚህ በጣም ሚስጥር ውስጥ ሳንገባ አንድ ምሳሌ ላንሳልና እሱን ብቻ እንድመልስልኝ ነው። ለምሳሌ አንድ የብርቱካን የሚያፈራ ዛፍ አለ ልበልና ያ የብርቱካን ዛፍ የሚገርም የሚያምር ብርቱካን አፈራ። ከዛ ያ ያፈራው ብርቱካን ያፈራው ስሩ ነው ግንዱ ነው ቅርንጫፉ ነው? የትኛው ነው ለብርቱካኑ መፍራት አስተዋጽኦ ያደረገው ባንተ እይታ? ሁሉም ነው። በቃ ልክ ይሄም ደግሞ በአንድ ዛፍ ላይ የሶስቱም አስተዋጽኦ አለ። ስሩ ውሃና ማዕድናትን ለግንዱ ይሰጣል። ግንዱ ደግሞ ወደ ቅርንጫፉ ያደርግና በፀሐይ አማካኝነት ፎቶሲንቴሲስ በሚባለው ነገሮች እንዲፈሩ ፕሮሰስ እንዲያደርጉ ይደረጋል። ልክ በስላሴነት ውስጥም የሚደረጉ በሰው ልጆች ላይ የሚደረጉ ማንኛውም ነገር ልክ ቀደም እንዳልከው በአብ ልብነት፣ በወልድ ቃልነት፣ በመንፈስ ቅዱስ አከናዋኝነት ይፈጸማል ማለት። ስለዚህ 3 አምላክ እንደሌለ ይሄ ዛፉ ራሱ ምሳሌ ይሆናል ነው። ስለዚህ ስለመለስክልኝ ይሄ ግልጽ የሆነ መልስ ነው። እግዚአብሔር ይስጥልኝ። ቴንክ ዩ እኮ አሁን ይኸውልህ ዛፉ አንድ ዛፍ ነው። ገብቶሃል? ቅድም ስለ ፀሐይ ስታወራ ነበር። ፀሐይ 3 አካል አላት ብርሃን 3 አካል የላትም። ፀሐይን የመሰልክበትም አመሳሰል ምን ለማስረዳት እንደፈለጉ ሊቃውንቱ ትንሽ እንትን ስላልከው እኔ የምረዳውን ልንገር ስለ ፀሐይ። ፀሐይ 3 አካል የላትም፣ አንድ አካል ነው ያላት። አንድ አካል ሆና ግን ከፀሐይ 2 ነገር ይወጣል። ስለዚህ አንዷ ፀሐይ ከ3ቱ በአንዱ ትመሰላለች። ለምሳሌ በአብ ብትመስላት ጥሩ ምሳሌ ሆና ታገኛታለህ። ከአብ ወልድና መንፈስ ቅዱስ ይወጣሉ፣ ወጥተዋልም። ስለወጡ ግን አብ ይቀድማቸዋል ማለት አይደለም። ከአብ ሳይለዩ ከአብ ወጥተዋል። ልክ እንደዛ ሁሉ ፀሐይ ውስጥ ሙቀቷና ብርሃኗ ሳይለያት ከፀሐይ ሙቀትና ብርሃን ወደ ምድር ይመጣል። ልክ እንደዚህ ሁሉ ወልድና መንፈስ ቅዱስ ተገኝተዋል እንላለን። ነገር ግን ያቺ ፀሐይ አንድ አካል ናት። ከ3ቱ አንዱን ነው የምትወክለው። በአንዱ ውስጥ ግን 2 ነገር አለ የሚለውን ነው የምታመለክተው። ስለዚህ ስለ አንድ አካል ነው እዛ ጋር ፀሐይን የሚወክለው። በአንዱ አካል ውስጥ ግን 2ቱ አካላት በህልውና አሉ ነው የሚለው። ስለዚህ 3 ነው ማለት ነው። የመጀመሪያው ክበቡ ነው አይደለ? የተገኙበት የወጡበት እነዚህ 2ቱ ነገሮች ከክበቡ ላይ እኮ ነው የሚወጡት። ክበቡ አይቆጠርም። ፀሐይ ራሷ ፀሐይ ክበቧ እኮ ነው ፀሐይ የምትባለው።
አንድ እኮ ስለዚህ አሁን ከፀሐይ ከአብ ማለት ነው ከአብ ቃልና እስትንፋስ ይወጣል። ስለዚህ አማን በቃ ቀጥሉ እናንተ፣ እኔ ስራ ላይ ነኝ። እሺ ቴንክ ዩ። ስለዚህ ቃልና እስትንፋስ የተባሉት አብና ወልድና መንፈስ ቅዱስ ይወጣሉ የሚለውን ምሳሌ በትክክል ያሳያል። ፀሐይ ግን አንድ ናት፣ አብም አንድ ነው፣ ወልድም አንድ ነው፣ መንፈስ ቅዱስም አንድ ነው። ስለዚህ ከሶስቱ አንዱን ነው የምትወክለው እንጂ ፀሐይ ሶስት አካል አላት ካልክ እዛ ጋር ስተት ነው። ፀሐይ አንድ አካል ናት። በአንዱ አካል በአብ ወይ በወልድ ወይ በመንፈስ ቅዱስ ትመሰላለች። ግን አንዱ አካል ወልድም ይሁን መንፈስ ቅዱስ በውስጡ ሁለት ነገር አለው። ስለዚህ አብ ውስጥ ወልድ በቃልነት መንፈስ ቅዱስ በስትንፋስነት አለ። አብ እሳት ነው ወይም ፀሐይ ነው። ወልድም ፀሐይ ነው። በወልድ ውስጥ አብ በልብነት መንፈስ ቅዱስ በሕይወትነት አለ። ሁለት ነገር አገኘ። በመንፈስ ቅዱስም ፀሐይ ነው። በዚህ በፀሐይ ውስጥ ሙቀትና ብርሃን እንዳለ በመንፈስ ቅዱስ ውስጥ ደግሞ አብና ወልድ አሉ በልብነትና በቃልነት። ምሳሌው እንደዚህ ነው የሚሄደው እንጂ ሶስት አካል ፀሐይ ሶስት ነገር ሁለት ነገር ከፀሐይ ስለወጣ ፀሐይ ሶስት አካል አላት ያልከው እዛ ጋር ስተት ነው ማለት ነው። እሺ ቀጥል ዛማኑኤል ካለክ። እግዚአብሔር ወልድ ነው ተረከው የሚለው አይደለ? እግዚአብሔር አብን እግዚአብሔር ራሱን የገለጠበት መንገድ በማን ነው? በወልድ። ጌታ ስንል ጌታ ኢየሱስ ክርስቶስ ስንል ድህረ ስጋዌን ክርስቶስ በአካል ከመገለጡ በፊት በአብ ልብነት አሁን አብ ወልድ መንፈስ ቅዱስ ብለን እንናገራለን። አብ ወልድ መንፈስ ቅዱስ ሰው ሆኖ ፍጹም ስጋ ፍጹም ሰው ፍጹም አምላክ ብለን የክርስቶስን አምላክነት እንስማማለን። ጌታ ስንል ከአብ ላይ የሚቀንስበት ነገር አለ ወይስ ከመንፈስ ቅዱስ ላይ የሚቀንስበት ነገር አለ? አብ ላይስ አሁን የገለጠው ማን ነው? እግዚአብሔር ወልድ ነው። እግዚአብሔር ወልድን ጌታ ስንለው አምላክ ስንለው ከአብ ከመንፈስ ቅዱስ የሚቀንስበት ነገር አለ? የለም። ተገልጦ ያየነው ማን ነው? ወልድን ነው። ተረከው የተባለው ማንን ነው? እግዚአብሔር አብ ነው። ማን ነው ተራኪው? ወልድ ነው ማለት ነው። አንድነታቸውን በስነ ስርዓት ያስረዳል። እኛ ጌታ ስንል የሕያው የእግዚአብሔር ልጅ ስንል እሱ አምላክ ሳይሆን ቀርቶ ነው? በፍጹም አይደለም። እግዚአብሔር ወልድም አምላክ ነው። እግዚአብሔር አብም አምላክ ነው። ልዩነታቸውን አንድነታቸውን ደግሞ የማቴዎስ 28 19 20 ላይ 28 19 20 ላይ ምዕራፍ 18 ቁጥር 19 20 ላይ አብ ወልድ መንፈስ ቅዱስን እናገኛለን። ከእንደገና ቅድም ያነበብነው ኦሪት ዘፍጥረት ምዕራፍ 18 አለ። ኦሪት ዘፍጥረት ምዕራፍ 18 አለ። የአብ ስም ተለውጦ ለወልድ አይሆንም፣ የወልድም ተለውጦ ለመንፈስ ቅዱስ አይሆንም፣ መንፈስ ቅዱስም ተለውጦ ለወልድ አይሆንም። መቼም የሰማኝ ነው ብዬ አስባለሁ። ልቀጥል። እየሰማው ነው። የግብር ሶስትነት አብ ወላዲ ነው። የግብር ሶስትነት አብ ወላዲ አስራጺ ነው። አብ ወልድ ደግሞ ተወላዲ። በነገራችን ላይ ዛማኑኤል አሁን የምትላቸው በሙሉ እንደማምናቸው ምታቅ ይመስለኛል። እኔ ግን ፖይንት ይመስል ሩቲኑ እዛ ጋር ዞሮ ስለመጣብኝ ነው። እኔ የኔ ፖይንት ምን መሰለክ፣ ልዩነት የለውማ። መለኮት አንድ መለኮት ነው። አንድ መለኮት መለኮት የሚለው አምላክነት ማለት ነው። የቃላት ፍቺው ገዢነት ማለት ነው። ስለዚህ በመለኮት አንድ ናቸው ስትል በገዢነት አንድ ናቸው፣ በአምላክነት አንድ ናቸው እያልክ ነው። በጣም ምን አለ መሰለህ ሚስጥረ ሥላሴን እኛ ስናውቅ ሚስጥረ ሥላሴ ትሪኒቲ ከባህር ላይ በብርጭቆ እንደ መውሰድ ማለት ነው። እንኳን እኛ ቅዱሳን መላእክቶች እንኳን
ሚስጥረ ስላሴን ከሰው ልጆች በተሻለ ያውቃሉ፣ በሙሉነት ግን አያውቁ። ሁሉም መላእክቶች ግን እግዚአብሔር ሚስጥረ ስላሴን በገለጠልን ልክ እግዚአብሔር መንፈስ ቅዱስ እምነት አሳድሮብን ቃሉን ሰምተን አምነን የግብር ሶስትነታቸውን በመለኮት አንድነታቸውን አንድ እግዚአብሔር ስለመሆናቸው እናምናለን። እንዴት ነው የምናምነው? ራሱ በገለጠልን ልክ የስላሴ አንድነት ምንድን ነው? እሱን እኮ እናምናለን እኮ ይኸውልህ ዛማኔ በመለኮት አንድ ነው። አሁን አንተ የምትለውን እኮ ሁሌ የምናውቀውና የተማርነው ነው። እዚህ ጋር ግን ምን ለማለት ፈልጎ ነው እኮ ሶስት ጌቶች ሲል ጌቶች ያላቸው ሶስቱን አካሎች ነው። እውነት አይደል? ልክ ነኝ አይደል? እኮ ሶስት አካል ያለው ሶስት ጌቶች ያላቸው ሶስቱን አካሎች አይደል? አካሉን ጌታ ማለት ይችላል እኮ አብ ወልድ መንፈስ ቅዱስን ነው ጌቶች ያላቸው አረ እንዴ? አብ ወልድ መንፈስ ቅዱስን ጌቶች ያላቸው ምን ማለት ነው? ሶስቱም ጌታ ስለሆኑ። ስለዚህ አብ ወልድ መንፈስ ቅዱስን ጌቶች ማለት እንችላለን። ጌቶች ማለት ከቻልክ አምላኮች ማለትም ትችላለህ ማለት ነው። ምክንያቱም ጌቶች ማለት አምላኮች ማለት ነው። ስለ አካል ነው እያወራ ያለው። በጌትነት ግን በባህሪ ግን አንድ ስለሆኑ በጌትነት ደግሞ አንድ ናቸው ብሎ ያው ከላይ እኮ መጀመሪያ የባህሪ አንድነታቸውን እኮ በጌትነት ነው ብሎ ይነግራል። የትእዛዝ ባህሪያቸው ማለት ጌትነታቸው ማለት እኮ አንድ ነው ይላል። ስለዚህ አሁን እኛውን ልዩነታችን ሚስጥረ ስላሴው ዲቴሉ ትምህርት ላይ አንድ ሆነን ሶስት አካሎች ብቻ ነው የሚባለው፣ ሶስት ጌቶች አይባልም፣ ሶስት አምላኮች አይባሉም የሚለውን ነገር መጽሐፍቱ እንደሚባሉ ይነግሩናል። ስለዚህ ይሄንን መቀበሉ ምንድነው ያስፈራን ነው እኮ ጥያቄው። እኔ ይሄውና ስክሪንሻት አድርጌው መጽሐፉን እኔ ራሴ በደንብ አየዋለሁ። የሐሙስ ሰይፈ ስላሴ ነው የሚለው፣ ምንም ችግር የለውም አየዋለሁ። ግን ይኸውና ምን መሰለህ አይተኸው አሁን እኔ ግዴታ አሁን ይሄን መልስ ጠኝ አይደለም ምን ያልከው ኖ አሁን ልትረዳ የሚፈልገው ምን መሰለህ ወንድሜ፣ እውነተኛው ከመጽሐፍ ቅዱሱ ነው አይደል? ሁሉም የወጡት ከመጽሐፍ ቅዱሱ ነው። ዋናው ሶርሱን ነግሬሃለሁ። ዋናው ሶርሱ ያው ሶስትነታቸውንና አንድነታቸውን በጣም በቀላል ከመጽሐፍ ቅዱስ ራሱ ሶስት ጌቶች እንዳሉ ላሳይክ። በል እንግዲህ እሱንም ታዘጋጅልኛለህ ለኔክስት ስመጣ። አሁን ግን ሰዓት የለኝም። አመሰግናለሁ ወንድም አለ። በደንብ ስናወራው ምን መሰለ እውነት ይወጣና ይሄ የፍርሃት ስብከት ይቀርና መልሳችን የሚገባ ይሆናል። አሁን ለኛም ገብቶን ሳናስረዳ ሶስት አምላኮች የሉንም ወንድም አለም እንዴ? ያው አመጣውልህ ተቀጣጣርን እኮ በቃ እናየዋለን አለን እኮ በቃ እንደዛ። አይ እኔም ብሳሳት ማለቴ ነው እኮ አሁን ተሳስተሃል ካልከኝ እኔም ብሳሳት በደንብ እንደዚህ አጥርተህ ስታወራው ሰው ይገባዋል ነው። ግን መጽሐፍቱ ሳይፈሩ ሶስት ልዑላን ገዢዎች አሉ ይላል። ገዢዎች የተባሉት አብ ወልድ መንፈስ ቅዱስ ናቸው። አብ ወልድ መንፈስ ቅዱስ ሶስት ገዢዎች ናቸው፣ ሶስት ጌቶች ናቸው፣ ሶስት አምላኮች ናቸው፣ ሶስት ነገስታት ናቸው ይላል። ቀጥሎ ደግሞ ቁጥር 26 ላይ ነው ምናምን ላይ ብትሄዱ ሶስት ነገስታት ናቸው ይላል። እና ነገስታት የነገስታት ንጉስ ብቻ ሳይሆን የሚባሉት ስላሴ ሶስት ነገስታት ይባላል። እግዚአብሔር ስንል አሁን አብ ወልድ መንፈስ ቅዱስ እያልን ነው። አብ ወልድ መንፈስ ቅዱስ የነገስታት ንጉስ ነው ማለት ይቻላል። አብ ወልድ መንፈስ ቅዱስ የነገስታት ንጉሶች ናቸውም ማለት ይቻላል። ንጉሶች ስትል ስለ አካላቸው እያወራ ነው። ንጉስ ነው ስትል ደግሞ ስለ ባህሪ አንድነታቸው እያወራ ነው። ስለዚህ ስለ አካል ሲጠየቅ ሶስት ጌቶች አምላኮች አሉ የሚለው ነገር አይባልም። የሚባለው ነገር ትክክል አይደለም። ስለዚህ ይህንን ሰው መፍራት የለበትም ነው። እና ደግሞ ሶስት አምላኮች አሉ የሚለውን ሰው ሙስሊም ነው የሚባለው ነገር በጣም ስህተት ነው። ሙስሊም ነው የምትሉ ሰዎች ራሳችሁ ነው የምትሰልሙት ማለት ነው። ሶስት አምላኮች የሉም የሚለውን ሙስሊም የምትሉ ማለት ነው።